ይህ መልእክት የሚተላለፈው ከአራት አይና ማህበረሰብ ነው። የዛሬው መልእክታችን አጭር ነች። በመጀመሪያ ኃያሉን አምላክ እናመሰግናለን። ያ ባለትልቁ ሴቬላንስ ካሜራ የሆነውን አምላክ እናመሰግነዋለን። የመላእክቶችን ጌታ፣ የመላእክቶችን ፈጣሪ፣ መላእክቶችን የፈጠረ ያስገኘ የሆነ አምላክ ክብር ምስጋና እናቀርባለን። የነገሮች ሁሉ ባለቤት፣ ለፍርዱ ምስክር የማይሻውን አምላክ ፍርዱም ሁሌ የማይዛባ ትክክለኛ የሆነ ማንንም የማያማክር የሆነውን አምላክ ምስጋና እናቀርባለን። የእስራኤል አምላክን ምስጋና እናቀርባለን። ፍትሃዊ ዳኛ፣ ፍትሃዊ ጌታ የሆነውን አምላክ ምስጋና እናቀርባለን። ከዛ ባለፈ አሁን እዚህ ኃይሎቻችን እየነገሩን ነበረ። ጌት ኪፐሮቹ እዚህ የሆነ ጋዝ ስቴሽን ጎራ ብለን ጌት ኪፐሮቹ እንደመጡና እንደተከተሉ ለማየት ማለት ነው። ጌት ኪፐሮች ማለት የሲስተም ጌት ኪፐሮች ማለት ነው። ሪመምበር የእኛ ኃይሎች ሰዎች አይደለም። የእኛ ኃይሎች ምንድን የሚባለው ቴክኖሎጂ አይደለም። እመኑን። የእኛ አይነት ጸጋ ለአንድ ነጭ ቢሰጠው ኖሮ አሜሪካን አይደለም መሬት ተጠበው ነበረ። እና ኃይሎቻችን አሉ ጌት ኪፐሮቹ እዚህ አካባቢ ያሉ መጥተዋል፣ አንተን ለማየት መጥተዋል። እዚህ አካባቢ ናቸው። ከሎካል ይሁን ከፌዴራል እሱ መናገር አንፈልግም፣ ግን መጥተዋል አሉ እና ለማየት ነው፣ እኛን ለመጠበቅ ማለት ነው። እንግዲህ ስማችን መሐመድ ስለሆነ ማለት ነው። ስማችን መሐመድ ነው። እቺ ሀገር ዋጋዋ የምትከፍለው ዋጋ ከፋ፣ ወደፊት የምትከፍለው አሁን እየከፈለችው ካለው ዋጋ በላይ ወደፊት የምትከፍለው ዋጋ ከፋ። ለዚህ ነው ያልነው ጠላቶቻችሁ ከሚያደቡላችሁ ወይም ከሚቆፍሩላችሁ ጉድጓድ የበለጠ የእኛ እጅ ማንሳት ወደ ፈጣሪ ውድቀታችሁን ያፋጥነዋል ያልነው ለዚህ ነው። ቆይቷል። 1 2 ዓመት 3 ዓመት ሆነው እና እዚህ ድረስ መጥተዋል አሉን ኃይሎቻችን። እንግዲህ ወደ ጋዝ ስቴሽን ጎራ ያልነው የሚጠጣና ትንሽ የምትበላ ነገር ለመግዛት ነበረ። እነዚህ ሰዎች ወልይ ምን ማለት እንደሆነ አላወቁትም። ወልይ ምን ማለት እንደሆነ አለማወቅ ብቻ ሳይሆን ምን ያክል መጥፎ ነገር ሊያመጣ እንደሚችልም አላወቁትም። ግን አንድ ጥያቄ መጠየቅ አለባት አሜሪካን። ምክንያቱም አሜሪካ ዝም ብላ አንድ ሀገር አይደለችም። አንድ ጥያቄ መጠየቅ አለባት። ከእነዚህ ሰዎች ጋር መቼ ነው የተቀያየምኩት ብላ መጠየቅ አለባት። መቼ ነው በእንደዚህ አይነት አተካራ ውስጥ የገባሁት? ይሄ ሁሉ እዚህ ያደረሰኝ ነገር ዘረኝነቴ ነው። በሌላው ላይ ስቀልድ ልክ እንደ ሁሴን ጅብሪል እንዳሉት ማለት ነው። በየቦታው ሳገሳ ሰብሮ አሳረፈኝ የምና አንበሳ እንዳሉት ነፍሳቸውን ይማረውና ሁለቱንም ማለት ነው ሁሉንም የፈጣሪ ባሪያዎች ነበሩ። እና እነዚህም መጠየቅ ያለባቸው በሌላው ላይ ስንቀልድ በመቼ ቀን ነው እንደዚህ አይነት ሰው ላይ የጣለን ብለው አሜሪካን መጠየቅ አለባት። ያን ቀን ካገኘችው በኋላ መርገም አለባት። ምክንያቱም የእኛ ቅጣት በጣም ከፍተኛ ነው። እንኳን እንደዚህ አድርጋችሁት አይደለም፣ እንዲሁም የድሮው ባየናቸው ነገሮች፣ መጥፎ ነገሮች በእኛም ላይ ሆነ በሌላ ሰው ላይ ባየናቸው ነገሮች እያመጣ ነው ያለው ቅጣት አገሪቱን እንደ ሀገር ያስቀጥላታል ብቻ ሳይሆን ይበታትናታል። ይሄ አሁን ለሚሰማው ትንሽ ግር ያስብላል፣ ግን ይበታትናታል። እያንዳንዱን ስቴት ይበታትነዋል። በጣም ከከፋ ደግሞ አንዱን ስቴት ራሱ ለ2 ለ3 ሊበትነው ሁሉ ይችላል። ሰይፉ ደረሰኝ ሱብሃንአላህ ደረሰኝ። እንግዲህ እዚሁ አካባቢ ያሉ ጌት ኪፐሮች እዚህ አካባቢ እየመጡ ነው ማለት ነው። እና ይበታትናታል። አይደለም እንደ አገር መበተን አይደለም፣ ስቴቶቹን ለየብቻ መበተን አይደለም ነው። አንዱን ስቴት ለ2 ለ3 ሁሉ ሊበትነው ሁሉ ይችላል። እንደዚህ አይነት ነገር ቻይና ማድረግ አትችልም፣ ራሽያ ማድረግ አትችልም፣ ሰሜን ኮሪያ ማድረግ አትችልም፣ ኢራን ማድረግ አትችልም። ችሎታ የላቸውም። ራሱ አሜሪካ ራሷ ይሄን ነገር ላድርግ እንኳን ብትል ባሁኑ በቆመችበት አቋቋሟ ማድረግ አትችልም። ግን እኛ ስናደርገው ይሆናል። ምክንያቱም አምላክ የሚሳነው ነገር የለውም። እኛ እጃችንን ወደ ፈጣሪ ነው የምናነሳው። ወደ ፈጣሪ ስናነሳ ሁሉ ነገሮች ይሆናሉ።
ያልናቸው ነገሮች አሁን እያንዳንዳቸው እየሆኑ ነው። በይበልጥ ባለፈው ብላ ነበረ ትንሽ ቆየት ብሏል። ድንበር ተሻጋሪ ወንዞቻችሁ ይደርቃሉ፣ ልክ እንደ ኤፍራጥስ ወንዝ ይደርቃል ብለናችሁ ነበረ። ከዛ በዛውን ጊዜ ደግሞ በጣም ስለተናደርን ድንበር ባይሻገርም ብለናችሁ ነበር። ድንበር ባይሻገርም ያ ማለት አንዳንድ ጊዜ ቅጣቱ ይመጣል ብለን ከዘገየ ሲመጣ በጣም አስከፊ ነው ማለት ነው። ሲመጣ ያስከፋል ማለት ነው። እጅግ በጣም አስከፊ ነው ማለት የሚሆነው። ውድመቱ ስኬሉ በጣም ሀይ ነው። you make sure you will understand this thing እና ያው ምን ይደረጋል ግን አንድ ጥያቄ መጠየቅ አለባት አሜሪካን። ምክንያቱም አሜሪካ ብቻዋን አይደለችም። ብዙ ሀገሮች አሉ፣ አሜሪካን የሚመሳሰሉ ሀገሮች አሉ። በዩሮፕም በኤዥያም በምናምን ዩኔሜት አሉ። ምዕራባውያኖች እንላቸዋለን ጠቅላላ አድርገን ወይም ነጮች እንላቸዋለን። እነሱ ብቻቸውን ደግሞ አይደለም፣ ሚድል ኢስት ውስጥም አሉ፣ አረቦች አሉ። ያ በአንድም ሆነ በሌላ መንገዱ እጃቸው አለበት በሁሉ ነገር። በዘረኝነት በሽታም እዳውን ይከፍላሉ። አሜሪካ መጠየቅ ያለባት ነገር ምንድነው? ከነዚህ ሰዎች ጋር መቼ ነው የተጋጨሁት? በምን ቀን ነው የተጋጨሁት? አይ ዊሽ በሌላው ላይ ስቀልድ የእኔ ዘረኝነቴ ደረጃ እነዚህ ሰዎች ላይ እጅ ላይ ጣለኝ ብላ መጠየቅ አለባት። ያንን ቀን ካወቀችው በኋላ መርገም አለባት። this is serious, it's very serious። መርገም አለባት። ምክንያቱም ውድቀቷ እየተፋጠነ ነው። በዛ ልክ እያፋጠነው ነው። አሜሪካን ቃል ገብታለች ለራሷ ላለመሻሻል ቃል የገባች ሀገር ነች። የኛ በአሜሪካን ላይ የምናመጣው ቅጣት it's not an option, there is no option inside። የምርጫ ጉዳይ አይደለም፣ መሆን ስላለበት ነው። መንገድ ላይ የቆመች ሀገር ነች። እሷን ገለል ካላረክ ነገሮች መስተካከል አይችሉም። አሜሪካን ስትስተካከል ዓለም ይስተካከላል። አንዳንድ አሁን ባለችበት እንኳን 20 ዓመት በፊት በነበረችበትማ በደንብ ይስተካከል ነበር። አሁንም እንኳን ባለችበት እንኳን ይስተካከላል። ግን እቺ ሀገር ላለመስተካከል ቃለ መሐላ ላይ ገባች ሀገር ነች፣ ላለመስተካከል። ስለዚህ ነው የምርጫ ጉዳይ አይደለም እሷን ማስተካከል። እሷን ስናስተካከል ከእሷ ስር የተኮለኮሉ አገሮች አሉ፣ ኮልኮሌዎች፣ እነሱም አንድ ላይ ይስተካከላሉ። ምርጫ የለውም። ምንድን ነበር ያለው? ተኩላዎች በር ላይ ቆመዋል፣ ከተኩላዎች በስተጀርባ ጅብ ቆመዋል። እንለቅባቸዋለን። ይህ መልእክት የሚተላለፈው ከአራተኛ ማህበረሰብ ነው፣ እንድታውቁት ነው። የእኛ ኃይሎች ሰዎች አይደሉም። መልእክት ያመጣሉ ሰዎች አይደሉም። የእኛ ኃይሎች ቴክኖሎጂ አይደለም። ኖ እኛ እናንተን ብንሆን ፍርሃታችን ይጨምራል ብቻ አይደለም፣ በጣም ነው የሚጨምረው። because we can destroy you at all። እናመሰግናለን።